ያደረገልኝ ውለታ ሁሉ። ውድ የኤሽኮል ሚዲያ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሞትና የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። ይህንን የመታሰቢያ በዓል አስመልክቶ በሁሉ ለእግዚአብሔር የአምልኮና የጸሎት አገልግሎት በኤቲጂ ሚኒስትሪ የተዘጋጀ ልዩ የበዓል ፕሮግራም ይዘንላችሁ ቀርበናል። አብራችሁን ቆዩ። በዛሬው የበዓል ፕሮግራማችን አንድ ኃይል ሁለት ምላሾች አንድ ተልእኮ በሚል ርዕስ በወንድም ብርሃኑ ሸፍኔ የቀረበ መልእክት እንዲሁም ከኢትዮጵያ ግሎባል ዲሳይፕልስ ዳይሬክተር ከሆኑት ከእህት መስከረም ከበደ ጋራ የትንሣኤው ተልእኮ በሚል ርዕስ የቀረበ የውይይት ጊዜ ይኖረናል። በወንድም ብርሃኑ የሚቀርበውን መልእክት ሰምተን እንመለስ። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ሞትና ትንሣኤ በዓል በሰላም አደረሳችሁ። ይህ ዛሬ በዓሉን አስመልክቶ የሚቀርብ መልእክት ነው። ለመልእክቱ ርዕስ እንዲህ ብየዋለሁ፣ አንድ ኃይል ሁለት ምላሾችና አንድ ተልእኮ። ከእግዚአብሔር ቃል ከአንድ ስፍራ አነባለሁ። በማቴዎስ ወንጌል ምዕራፍ 28 ከቁጥር 2 እስከ 7 ድረስ እንዲህ የሚል ቃል አለ። በሰንበትም መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ደግሞ ፈጥናችሁም ሄዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኳችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ይህንን ስፍራ ስንመለከት መግደላዊት ማርያምና አብራት የነበረችው ሌላኛዋ ማርያም፣ ሁለተኛይቱ ማርያም ወደ ኢየሱስ ክርስቶስ መቃብር ሽቶ ገዝተው ሊቀቡ በሄዱ ጊዜ አስቀድመው መቃብሩ የት እንደነበረ ሲቀብሩት አይተው እንደነበረ መጽሐፍ ቅዱስ ይነግረናል። ወዴት እንዳኖሩት ይመለከቱ ነበረ። ሲቀብሩት ተመልክተው ነበር። በዛ ቦታ ላይ ሄደው ደግሞ ሽቶ ሊቀቡ ሄዱ። የሄዱበት ዓላማ ነገር ግን በሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው ወጡ ይላል። እነዚህ ሰዎች የት እንደሚሄዱ አስቀድመው አይተዋል። በዚህ መልእክት የምናየው ትንሣኤ ታሪክ ብቻ እንዳልሆነ፣ ነገር ግን የልብ ሁኔታ እንዳለበት፣ የእግዚአብሔር ኃይልና የተልእኮ ጥሪ እንደሆነ፣ በታሪካዊ ክስተት ብቻ የሚነገር ታሪክ ሳይሆን ይህ የእግዚአብሔር ኃይል በውስጡ የተልእኮ ጥሪ እንዳለው መጽሐፍ ቅዱስ ይነግረናል። ባነበብነው ስፍራ ላይ በአንድ ቦታ መልአኩ ወረደ፣ ድንጋይ ተንከባለለ፣ ጠባቂዎቹ እንደሞቱ ሆኑ፣ ሴቶቹ ደግሞ መልእክት ተቀበሉ። ከዚያም ደግሞ ወደ ተልእኮ እንደተላኩ ይህ ስፍራ ያሳየናል። ዋናው ጥያቄ ለምን አንድ ኃይል ሆኖ ሁለት የተለያዩ ምላሾች አመጣ? ይሄ ኃይል መልአኩ በመጣ ጊዜ የነበሩበት ስፍራ ምድሩ ሲናወጥ አንድ ኃይል ተገልጦ ሁለት የተለያየ ምላሾች እንመለከታለን። ጠባቂዎቹ እንደሞተ ሰው ሆኑ። ጠባቂዎቹ እንደሞተ ሰው ሆኑ። ለሴቶቹ ግን መልአኩ
እናንተስ አትፍሩ፣ የመጣችሁበትን ዓላማ አውቀዋለሁ። የተሰቀለውን ኢየሱስን ፈልጋችሁ እንደመጣችሁ አውቃለሁ። እናንተ ግን አትፍሩ፣ ኑና መቃብሩን ተመልከቱ። በአንድ በተገለጸ ኃይል ሁለት አይነት ክስተቶች እንመለከታለን። ይህ ክስተት የጌታ መልአክ ወረደ፣ ታላቅ መናወጥ ሆነ፣ ድንጋዩ ተንከባለለ፣ ጠባቂዎቹ እንደሞቱ ሆኑ። በሴቶቹ በኩል ግን አትፍሩ ተነስቷል አላቸው። ግን ደግሞ ፈጥናችሁ ሄዳችሁ ንገሩ። አንዳንድ ጊዜ እንዲህ አይነት ኃይል አንዳንዱን ያናውጣል፣ አንዳንዱን ደግሞ ያናግራል፣ አንዳንዱን ለሌላ ተልኮ ያዘጋጃል። የሁለቱ ምላሾች ጠባቂዎቹ ኃይሉን አዩ፣ በፍርሃት ተሞሉ፣ ግን እንደሞቱ ሆኑ። ይህንን ኃይል በተመለከተ ደግሞ ሴቶቹ ፈርተዋል። ይሄኛው ፍርሃት ግን ወደ እግዚአብሔር ሐሳብ አቅርቧቸዋል። ለምን ይሄ ልዩነት መጣ? ለምን ልዩነት መጣ? ጠባቂዎቹ ጠባቂ እንጂ ኢየሱስን ፈላጊ አልነበሩም። ጠባቂዎቹ ኢየሱስን የሚፈልጉ ሳይሆን ኢየሱስን የሚጠብቁ ናቸው። ፈላጊዎቹ ግን የክርስቶስ ፍቅር በውስጣቸው የነበረ፣ ሴቶቹ በክርስቶስ ፍቅር የተሞሉ ስለነበረ የሁለቱ ልዩነት በዚህ ይገለጻል። የምትፈልገው ነገር የምታገኘውን ነገር ይወስናል የሚል አባባል አለ። ሴቶቹ የሚፈልጉት ኢየሱስን ነበር፣ የሚያገኙትን ነገር ወስኗል። ሁለቱንም ስንመለከት ፍርሃትን በተለያየ መንገድ ተቀብለዋል። ጠባቂዎቹ የመጣባቸው ፍርሃት መውደቅን ያስከተለ ሲሆን፣ ሴቶቹ የነበረባቸው ፍርሃት ደግሞ ወደ እግዚአብሔር ሐሳብ የሚያቀርብ ነው። ከዛም በኋላ ለሴቶቹ የተሰጣቸው መልእክት ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። በዚህ ውስጥ የምንመለከተው እግዚአብሔር ራሱን ለማሳየት ብቻ አይገለጥም፣ ግን ደግሞ ለተልኮ ይገለጥልናል። ሴቶቹ ፈላጊዎች ስለነበሩ፣ በቅርብ ስለቆዩ፣ ፍርሃት ቢኖርባቸውም ባለመሸሻቸው ዝግጁ ስለነበሩ እግዚአብሔር ደግሞ ሁል ጊዜ የተዘጋጁትን እንደሚልክ በዚህ ስፍራ እናያለን። ዛሬ ጠባቂ ነን ወይስ ፈላጊ ነን ብለን ራሳችንን መጠየቅ ያስፈልጋል። የትንሣኤው መልእክት በእኛ ውስጥ አለ ወይስ የለም? እግዚአብሔር ዛሬ ምን ይለናል? አትፍሩ፣ ተነስቷል። ግን ደግሞ ተነስቷል ብሎ የሚቆም መልእክት ሳይሆን ፈጥናችሁ ሂዱና ይሄንን የምስራችሁን ቃል ለሌሎች ተናገሩ ይላል። የምናየው አንድ ኃይል፣ ሁለት ምላሾች፣ ግን አንድ ተልኮ። አንዳንዱን የሚጥል ኃይል፣ አንዳንዱን ወደ ተልኮ የሚያዘጋጅ ኃይል። ከዛም በኋላ ኢየሱስ ክርስቶስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት ይላል። አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞች የተናገሩ፣ በዚያ ያዩኛል። ይህንን መልእክት ስንመለከት ሴቶቹ ከመልአኩ ትእዛዝ ተቀብለው ለወንድሞቻቸው ለሌሎች ሊነግሩ እየሮጡ ሲሄዱ በመካከል ላይ ኢየሱስ ክርስቶስ አገኛቸውና እንዲህ አላቸው፣ ደስ ይበላችሁ አላቸው። ደስ ይበላችሁ ባላቸው ጊዜ መልእክቱን ከማድረሳቸው በፊት አምልኮ እንዳቀረቡ ይነግረናል። ቀርበው እግሩን ይዘው ሰገዱ። በመልአኩ ንግግር ወይም በመልአኩ መልእክትና ሴቶቹ መልእክታቸውን ይዘው ወደ ሌሎች ወገኖቻቸው ከመድረሳቸው በፊት በመካከል የአምልኮ ስርዓት ተካሂዷል። ኢየሱስን አገኙትና ለኢየሱስ ሰገዱለት። ይህ ክፍል የተልኮ ሙሉ ስዕልን ይጨምራል። መልአኩን እናያለን፣ ከዛ መልእክት እናያለን፣ ከዛ በኋላ ተልኮ እናገኛለን። ይሄ ሁሉ ግን ኢየሱስ ራሱ የሚገኝበት ተልኮ ነው። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ፣ እኔም እስከ ዓለም ፍጻሜ ከእናንተ ጋር ነኝ። መልአኩ አለ፣ ኢየሱስ መጣ። ግን ደግሞ መልአኩ ምን አለ? አትፍሩ አለ። ኢየሱስ ክርስቶስም አትፍሩ፣ እኔ ከእናንተ ጋር ነኝ። ቀርበው እግሩን ይዘው ሰገዱለት። ከተልኮ በፊት አምልኮ፣ ከመላክ በፊት ወደ እግዚአብሔር መቅረብ እንዳለ ያሳየናል። አትፍሩ፣ ሄዳችሁ ንገሩ። ይህን መልእክት ስንመለከት የጌታ የኢየሱስ ክርስቶስ ሞትና ትንሣኤ ዓላማ ሞቶ ለመነሳትና ለማሳየት ሳይሆን
ሞቶ የተነሳው ጌታ እኛም መልእክት ይዘን እንድንሄድ ስለሆነ ብንኖር ለጌታ ብንሞት ለጌታ ተብሎ እንደተጻፈ መኖራችን በትንሣኤው ያመንን ሰዎች ለጌታ ተልኮ መሆን መቻል አለበት። ይህንን በዓል ስናከብር ሴቶቹ ያደረጉትን ማድረግ አለብን። ምስክር ልንሆን እንድንንቀሳቀስ ተልኮ ተሰጥቶናል። ምስክር ስንሆን ደግሞ ብቻችንን እንዳልሆንን መጽሐፍ ቅዱስ ይነግረናል። ይሄ ተልኮ በመልአኩ የተነገረ ብቻ ሳይሆን ጌታ ኢየሱስ ክርስቶስም ለደቀ መዛሙርቱ እንዲህ አለ። በማርቆስ 16 ቁጥር 8 ላይ መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። የኢየሱስ ክርስቶስ ሞትና ትንሣኤ ዓላማ እኛ ታሪኩን እንድንተርከው ብቻ ሳይሆን በበዓል መልክ እንድናከብረው ብቻ ሳይሆን ይህን ተልኮ ይዘን እንድንወጣ ያሳስበናል። ስለዚህ ሁላችንም ለዚህ ወንጌል ብቻችንን እንዳልሆንን አውቀን እንንቀሳቀስ። ክርስቶስ መከራ የተቀበለለትን የሞተለትን እና የተነሳለትን ዓላማ እንፈጽም። እግዚአብሔር ይባርካችሁ። ውድ ተመልካቾቻችን በድጋሚ እንኳን አደረሳችሁ እያልን በእርግጥ እንደሰማነው መልእክት የክርስቶስ ሞትና ትንሣኤ አንድ ኃይል ብቻ ሳይሆን በሰዎች ሕይወት ሁለት የተለያዩ ምላሾችን ያመጣ ነው። አንዳንዶች በፍርሃት ሲሸሹ፣ ሌሎች ግን በእምነት ቀርበው ሕይወታቸውን ለዘላለም ተለውጧል። የታላቁ ተልእኮ ሂዱ ወደ ዓለም ሁሉ ወንጌልን ለፍጥረት ስበኩ የሚለውን ትእዛዝ ፈጽመዋል። ይህ ታላቅ ኃይል ዛሬም አለ። ኢየሱስ ከሞት ያስነሳው ያ ኃይል እኛንም በኃይሉ ያስነሳናል። ጥያቄው ግን እኛ ምን ምላሽ እንሰጣለን? በፍርሃት እንሸሻለን ወይስ በእምነት እንቀርባለን? እንግዲህ ይህ ኃይል አይቆምም። አንድ ተልእኮ ይዞ ይመጣል፣ የትንሣኤው ኃይል። ይህ መልእክት የሚያሳየን የምንቀበለው ሕይወት ለሌሎች እንድናካፍል፣ የሰማነውን የእውነት ቃል እንድንናገር፣ የተለወጠ ሕይወት እንድንኖር መልእክታችን ነው። አሁን ወደ ቀጣዩ ፕሮግራማችን እንሄዳለን። ከኢትዮጵያ ግሎባል ዲሳይፕልስ ዳይሬክተር ከሆኑት ከእህት መስከረም ከበደ ጋራ የትንሣኤው ተልእኮ በሚል ርዕስ የቀረበውን ቃለ መጠይቅ ይዘን ወደ እናንተ እንቀርባለን። ከኛ ጋር ሁኑ። ውድ የሽኮል ሚዲያ ተከታታዮቻችን በድጋሚ እንኳን ለጌታችን ለኢየሱስ ክርስቶስ የሞትና የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እያልን በፕሮግራማችን መሰረት ዛሬ አጠገቤ ካለችው ከእህት መስከረም ከበደ ጋር የትንሣኤውን ተልእኮ በተመለከተ ቃለ መጠይቅ እናደርጋለን። እህት መስከረም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ዛሬ እያከበርን ያለነው በዓል የጌታ የኢየሱስ ክርስቶስን ሞትና ትንሣኤ በተመለከተ ምንም እንኳ በዓመት አንድ ቀን የሚከበር በዓል ባይሆንም የእግዚአብሔር ቃል እንደሚል ሞቴንና ትንሣኤ በተሰበሰባችሁ ጊዜ ሁሉ አስቡት ስለሚል ይህ የኢየሱስ ክርስቶስ ሞትና ትንሣኤ ራሱን የቻለ ዓላማ አለው። እንዲሁ በአንድ ወቅት የተደረገ ክስተትና እንደ ታሪክ የሚወራ ሳይሆን የሞተበትና የተነሳበት ዓላማ በግልጽ በመጽሐፍ ቅዱስ ውስጥ ተገልጿል። እንግዲህ ይህንን በዓል እያከበርን እያለን እነዚህ ነገሮች ከአንቺ ጋር ማንሳት እፈልጋለሁ። በቅድሚያ ግን ለተመልካቾቻችን ራስሽን ብታስታውቂያቸው። አመሰግናለሁ ወንድሜ ብርሃኑ እድል ስለሰጣችሁኝ፣ በተለይም ደግሞ ታላቁን የወንጌልን ተልእኮ የደህንነታችንንና የዘላለማዊ ሕይወት ጉዳያችንን በተመለከተ ትንሣኤው ይህን ሁሉ ነገር የሚያካትት ስለሆነ ስለሱ እንድንነጋገር እድል ስለሰጣችሁኝ በጣም አመሰግናለሁ። እንግዲህ ራስሽን ብታስተዋውቂ፣ ስምሽን ጠቅሼው ቢሆንም ማን ትባያለሽ? ስንት ልጆች አሉሽ? አገልግሎትሽ ምን ይመስላል? የት ቤተክርስቲያን ነው እያገለገልሽ ያለሽው? አሁንስ እያገለገልሽ ያለሽበትን በተመለከተ ለተመልካቾቻችን እንደዚሁ ግልጽ ብታደርጊ። አመሰግናለሁ። እኔ ስሜን ተናግሬያለሁ። መስከረም ከበደ ነው የምባለው። ባለትዳርና የ5 ልጆች እናት፣ ደግሞ የ4 የልጅ ልጆች አያት ነኝ። የማገለግለው
በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ቃሊቲ ውሃ ልማት አጥቢያ ነው። ለረጅም ጊዜ ሙሉ ጊዜ አገልጋይ ሆኜ በቤተክርስቲያኔ አገልግያለሁ። በአጥቢያ ደግሞ በተለያዩ መዋቅሮች በአዲስ አበባ ክልል በነበረው የንዑስ ቀጠና አደረጃጀት ለ8 ዓመታት የንዑስ ቀጠና ዋና ጸሐፊ በመሆን ስመራ ቆይቻለሁ። እግዚአብሔር በር ከፍቶልኝም ደግሞ መርቶኝም ላለፉት 10 ዓመታት በግሎባል ዲሳይፕልስ ኢትዮጵያ በተለያዩ ደረጃዎች ሳገለግል ነበረ። ላለፉት 7 ዓመታት ደግሞ ብሔራዊ ዳይሬክተር ሆኜ እያገለገልኩ እገኛለሁ። በጣም ደስ የሚል ነው። እንግዲህ በግል እንደማውቀው በወንጌል አገልግሎት ውስጥ እየተጠመድሽ እንደሆነ እናውቃለን። ብዙ ታሪኮችን መናገር ቢቻልም ግን የዛሬው ዓላማችን የጌታ የኢየሱስ ክርስቶስ ሞትና ትንሣኤውን ስናስብ ከወንጌል አገልግሎት ከታላቁ ተልእኮ አንጻር ማውራት ስላለብን አሁን እያገለገልሽበት ስላለው ግሎባል ዲሳይፕልስ ኢትዮጵያ ጥቂት ነገር ብትይን። በኢትዮጵያ ውስጥ የአገልግሎት መቼ ተመሰረተ፣ ዋና ራዕዩና ተልእኮ ምንድነው የሚሉትን ነገሮችና ምን እየሰራ እንደሆነ ብትገልጽልን። አመሰግናለሁ ወንድሜ ብርሃኑ። ግሎባል ዲሳይፕልስ በዓለም አቀፍ ደረጃ በ74 ሀገሮች ላይ የሚሰራ ሚስዮናዊ ተቋም ነው። ራዕዩ እያንዳንዱ ሰው ኢየሱስ ክርስቶስን የመምረጥ የመከተል እድል እንዲያገኝ ነው። እንደምናውቀው በዓለም ላይ በዚህ ጊዜ ክርስቲያን ዳታዎች እንደሚያሳዩት ወይም ወርልድ የዳታዎች እንደሚያሳዩት የሰው ልጆች ቁጥር 8.3 ቢሊዮን ነው። ከነዚህ መካከል በዚህ ጊዜ ከ2.8 እስከ 3 ቢሊዮን የሚደርሰው ሕዝብ አንድ ጊዜም ስለ ጌታ ስለ ኢየሱስ ክርስቶስ የመስማት እድል ያላገኘ ነው። ስለዚህ እነዚህን ሰዎች ለመድረስ የሚሰራ ከተጣመሩ ቤተክርስቲያናት ጋር አጋር ሆኖ የሚሰራ የተልእኮ ተቋም ነው። ከተቋቋመ በዓለም አቀፍ ደረጃውን 30ኛ ዓመቱን እያከበረ የሚገኝ ነው። ኢትዮጵያ ውስጥ 20 ዓመት ከተጣመሩ ቤተክርስቲያናት ጋር ይሰራል። 33 ቤተ እምነቶች ጋር አጋር ሆነን እንሰራለን። በመላው ሀገሪቱ ጤናማ አስተምሮ ካላቸው ወንጌላውያን አብያተ ክርስቲያናት ጋር ይሰራል። አስቀድሜ እንደተናገርኩት እንደ ስሙም ፈጽሞ በወንጌል ያልተደረሱ ህዝቦች አሉ። ለምሳሌ ወደኛ ሀገር ብንመጣ 135 ሚሊዮን ህዝብ እንዳለ ይነገራል። የወንጌል አማኙ ቁጥር ደግሞ ከ30 እስከ 35 ሚሊዮን ነው። 100 ሚሊዮን የሚያህል ህዝብ የኢየሱስ ክርስቶስን ወንጌል በተገቢው መንገድ ሊረዳ ጌታን ሊመርጥ ሊከተል በሚችልበት መንገድ መስማት ስላለበት ይህንን ወንጌል በተለይም ከ2% በታች ወንጌል ላልሰሙ ማህበረሰቦች፣ ህዝቦችና የህዝብ ቡድኖች ተልእኮን የኢየሱስን ወንጌል የሚያደርስ ተቋም ነው። መልእክተኛ ሆኖ የሚሄድ ተቋም ብቻ ሳይሆን ደቀ መዝሙርን ማድረግ ላይ በደንብ በአትኩሮት የሚሰራ ተቋም ነው። ይህንን እኛ ራዕያችንን ሰዎች ወደ የኢየሱስን ወንጌል እንዲሰሙ እውን ለማድረግ ከቤተ ክርስቲያናት ጋር ነው የምንሰራው። ጤናማ አስተምሮ ካላቸው፣ ላልተደረሰው ህዝብ ሸክም ካላቸው፣ ባልተደረሰው ህዝብ መካከልም ደግሞ በባህል በቋንቋ ደግሞም በመልክዓ ምድር ቅርብ የሆኑ ቤተክርስቲያናት ጋር እነሱን በስልጠናዎች መጠነኛ የገንዘብም ድጋፍ በማድረግ የሚሰራ ተቋም ነው። ቤተክርስቲያን ተካይ ደቀ መዝሙር አድራጊዎችን እንዲያሰማሩ ቤተክርስቲያንን እንደሚያነቃ ተቋም ሆኖ የሚሰራ ነው። በጣም ጥሩ። እንግዲህ ይሄን አገልግሎት በቅርብም እንደሚያውቅ ሰው ብዙ ጊዜ የወንጌል አገልግሎቶች ወይም ደግሞ የተለያዩ መንፈሳዊ ፕሮግራሞች ሲካሄዱ አማኞች ባሉበት ቦታ ላይ ነው ብዙ ኮንፈረንሶችም የሚካሄዱት የወንጌል ተልእኮም ተብሎ የሚካሄደው እና ምናልባት ግሎባል ዲሳይፕልስን ከዚህ ለየት የሚያደርገው ምንድን ነው? አሰራሩስ ምንን መርህ በመከተል ነው? ይሄንን በተመለከተ ጥቂት ነገር ብትይ። እሺ፣ አመሰግናለሁ። ግሎባል ዲሳይፕልስ ያው ኮንፈረንስ የሚያደርግ ወይ መነቃቂያ የሚያደርግ ለቤት ኪራይ ድጋፍ የሚያደርግ አይነት ተቋም አይደለም። እነዚህ ሁሉ መልካም ቢሆኑም ነገር ግን በሀገራችን እንደምታውቁት 135 ሚሊዮን ህዝብ አለ ይባላል ራፍሊ።
ከነዚህ ህዝቦች መካከል 37-38 ሚሊዮን የሚያህል ህዝብ ወይም ደግሞ 36 እና 37 የህዝብ ቡድኖች አንድ ጊዜም ስለ ጌታ ስለ ኢየሱስ የመስማት እድል አላገኙም። ስለዚህ እነዚህ ህዝቦች ስለ ኢየሱስ ክርስቶስ የሚሰሙበትን መንገድ የሚፈልግና ሰው በህይወቱ ሳለ ቢያንስ አንድ ጊዜ እንኳን ስለ ጌታ ስለ ኢየሱስ የመስማት እድል ማግኘት ስላለበት ይህንን እድል ለመፍጠር የሚሰራ ተቋም ነው። ትኩረቱ በፍጹም ወንጌል ያልሰሙ ሰዎች ላይ ነው። መሀል ከተማ አይደለም፣ ብዙ አማኞች ባሉበት አይደለም። ቅድም እንደተናገርኩት በሚስዮናዊ ቋንቋ 2% እና ከዛ በታች ከሆነ አንድ ማህበረሰብ ወንጌል የሰማው ያ ህዝብ ወንጌል ያልደረሰው ተብሎ ይታሰባል። እኛ ሀገር ደግሞ በጣም በርካታ ቅድም እንዳልኩት 37-38 ሚሊዮን የሚያህል ህዝብ በዚህ አይነት ሁኔታ ውስጥ ያለ ስለሆነ ግሎባል እነሱን ትኩረት አድርጎ ስለ ኢየሱስ ክርስቶስ እንዲሰሙ ከሰሙ በኋላ ደግሞ ደቀ መዝሙር ሆነው እንዲብዛዙ ኢየሱስን በመምሰል ምስክሮች እንዲሆኑ ይሰራል። ጳውሎስ በተናገረው መልእክቱ ላይ ሮሜ ምዕራፍ 10 ላይ ምን ይላል? ካልሰሙ እንዴት ያምናሉ ይላል። ያለ ሰባኪስ እንዴት ይሰማሉ ይላል። ካልተላኩስ እንዴት ይሰብካሉ? ስለዚህ ወንጌልን የሚያደርሱ መልእክተኞች ኢየሱስ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 እንደተናገረው እንግዲህ ወደ ዓለም ሁሉ ሂዱ አይደል ያለው? ሂዱ በህዝብ ሁሉ መካከል፣ ህዝብ ነው፣ በህዝብ ሁሉ መካከል ወንጌል ስበኩ። ምንድነው ያለው ደግሞ? ደቀ መዝሙር አድርጉ፣ አስተምሩ። እኔ የነገርኳችሁን አስተምሩ፣ ደቀ መዛሙርት አድርጓቸው፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። የቤተ ክርስቲያን ትልቁ ተልእኮዋ፣ ግንባር ቀደም ተልእኮዋ፣ ታላቁን ተልእኮ ወይም ደግሞ የኢየሱስ ክርስቶስን ሞትና ትንሣኤ ስለ ኃጢአተኞች የከፈለውን ዋጋ የመዳንን መንገድ ለሰው ልጆች ማድረስ ነው። በተለይም ይህን እውነትና እድል ላላገኙ ሰዎች የወንጌሉን እውነት ማድረስ ነው። ከዛ ደግሞ ይህን እውነት የደረሳቸው ሰዎች ኢየሱስን የሚመስሉ ደቀ መዛሙርት ሆነው እነሱን የሚመስሉ ሌሎች ደቀ መዛሙርቶች እንዲያባዙ ማድረግ ነውና ትኩረቱ ፍጹም በወንጌል ያልተደረሱ ህዝቦችን በወንጌል መድረስ፣ ደቀ መዝሙር ማድረግ። እነሱ ደቀ መዝሙር ከሆኑ በኋላ ተፈጥሯዊ ነው፣ ህብረቶች ይጀመራሉ። እነዛ ህብረቶች ደግሞ በደቀ መዛሙርት ይባዛሉ። እዚህ ላይ አተኩሮ የሚሰራ ነው። በጣም ጥሩ። እንግዲህ ይሄንን ሂዱ ወደ ዓለም ሁሉ ወንጌልን ስበኩ የሚለውን ኑና የእግዚአብሔርን ተአምራት እዩ ከሚባለው ከዘመኑ ግብዣ ጋር እንድታዩዋለሽ። ግሎባል ዲሳይፕልስ እንድታዩዋል። የጌታ ቃል ሂዱ ነው የሚለው። ሂዱ ነው የተባልነው። ሂዱ ደግሞ ምቹ ወደሆነ ስፍራ አይደለም ሂዱ የተባልነው። ስለ ኢየሱስ ክርስቶስ ፈጽመው ሰምተው ማያውቁ ሰዎች አሉ። እኔ ለምሳሌ በአንድ ወቅት አንድ ክልል ላይ ቤት ለቤት እየሄድን የኢየሱስን ወንጌል ስንናገር ስለ ሞቱ፣ ስለ ስቃዩ፣ ስለ መከራው እነግራት ነበረ ለአንዲት ሴት እና እድሜው 14 ዓመት የሆነ ልጅ ያላት ሴት እና ከወንበር ነበር የተቀመጠችው። ከወንበሩ ላይ ወረደችና መሬት እየቆረቆረች ማልቀስ ጀመረች። እኔም ደስ አለኝ። በቃ የገባት መሰለኝ። ኢየሱስ ሞቷል፣ ተሰቃይቷል፣ ታሟል፣ ተገርፏል እያልኩ ነገር እሷ ደግሞ ማልቀሷን ጨመረች። ከዛም ሞተ፣ መከራ ተቀብሎ ስላት ትንሣኤው ጋር ከመድረስ በፊት አስቆመችኝና አንቺ እህቴ ይህ ሰው ዘመድ የለውም፣ ወገን የለውም፣ ጎሳ የለውም፣ ማንም ለሱ የሚከላከልለት የለም አለችና አስደነገጠኝ። ያስደነገጠኝ ምንድነው? እኔ እንደማውቀው አይነት እውቀት ያላት ወይም ስለ ኢየሱስ ክርስቶስ ሰምታ ምታቅ ስለመሰለኝ ነው እንደዛ ብዬ የምነግረውና ደረቷን እየመታች ያንን ትል ነበረ። እንደዚህ አይነት በሺዎች በሚሊዮኖች የሚቆጠሩ ህዝቦች ኢትዮጵያ ውስጥ አሉ፣ በዓለም ላይም አሉ። 3 ቢሊዮን ህዝብ አንድ ጊዜም ወንጌል አልሰማም ስንል ኢየሱስ የሚባለውን ስም ሰምቶ ማያውቅ፣ ክርስቶስ ኢየሱስ የሰራውን ስራ ሰምቶ የማያውቅ ስለሆነ ይህንን ደግሞ ለማድረግ በተመቻቸ ቦታ በተመቻቸ ሁኔታና መድረክ ኑ ምንላቸው ጥቂቶች ናቸው ይህን እድል የሚያገኙ። መምጣት የማይችሉ እኛ ግን መሄድ ያለብን በሚሊዮኖች የሚቆጠሩ ህዝቦች አሉና ወደ እነሱ ሁሉ እንድንሄድ ነው ኢየሱስ የጠራን። ሂዱ ነው ያለንና ቤተክርስቲያን ተልእኮ አላት። ተልእኮዋ ፈጽሞ ወንጌል ወዳልሰማው ህዝብ መሄድ ነው። ስለዚህ ግሎባል እሱ ላይ ነው
መሄድ ላይ ነው የሚያተኩረው። ወዳልተደረሱ ህዝቦች መሄድ፣ እነሱን መድረስ፣ ወደ እግዚአብሔር መንግስት ማምጣት ነው። በጣም ጥሩ። እንግዲህ ይህንን ያህል ካልን ከዚህ በስተጀርባ ከአገልግሎቱ በስተጀርባ የሚያግዙ አባላት አሉ ወይ? በወንጌል ተሳትፎ ውስጥ የሚያገለግሉ። ይህን ያነሳውበት ምክንያት ምንድን ነው? ይሄ የወንጌል አገልግሎት የተወሰኑ ሰዎች የሙሉ ጊዜ አገልግሎት የሰጡ ሰዎች አገልግሎት ብቻ አይደለም እና ከዚህ ከአገልግሎቱ በስተጀርባ ይሄ አገልግሎትን አብረው የሚደግፉ ሌሎች አባላቶች አሉ ወይ? ስለነሱ ጥቂት ነገር ብትነግሪኝ። እግዚአብሔር ይመስገን ኢትዮጵያ ውስጥ ስለ ኢትዮጵያ ስለሆነ የምንነጋገረው 100 እና ከዛ በላይ የሚሆኑ የቢዝነስ ሰዎች፣ ፕሮፌሽናልስ፣ ጌታን የሚወዱ የጌታ ወንጌል ወደ ዓለም ሁሉ እንዲሄድ፣ ወደ ጨለማው እንዲሄድ፣ ብርሃን እንዲሆን እግር የሚሆኑ እጅ የሚሆኑ ወንድሞችና እህቶች አሉ። ይህንን አገልግሎት ገንዘባቸውን በመስጠት ደግሞ እሁድና ሮብ ለዚህ አገልግሎት በቋሚነት ለ1 ሰዓትና ለ2 ሰዓት ያህል በመጸለይ አጋር የሆኑ ወንድሞች እህቶች አሉ። እነሱም በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ወንጌል መልእክት ነው። መልእክቱ ግን እግር ይፈልጋል። ያንን መልእክት እንድናደርስ የሚደግፉን በእርግጥ የተባረኩ ሰዎች አሉ። እግዚአብሔር ይባርካቸው። ስለዚህ ይህንን ተልእኮ ለማካሄድ የግድ ሁሉም ሰው መሄድ ላያስፈልገው ወይም ላይችል ይችላል። ግን ሰው ባለው ነገር ጌታ ኢየሱስ ክርስቶስን በገንዘባቸው ያገለግሉ እንደነበረ የወንጌል ተልእኮ በገንዘብም በእውቀትም በጉልበትም ይካሄዳል ማለት ነው። እግዚአብሔር የተመሰገነ ይሁን። በቤተክርስቲያን ደረጃ እስከ ቤተክርስቲያን ጋር እንዴት ነው የምትሰሩት? ምክንያቱም ይሄ ራሱን የቻለ ሚኒስትሪ ነው፣ አገልግሎት ነው። ስራው የሚሰራው ደግሞ ከሌሎች ቤተክርስቲያን ጋር በመተባበር ነው ተብሏልና ምናልባት ይህንን ቃለ ምልልስ እየሰሙም ደግሞ ስለ ግሎባል ዲሳይፕልስ የማያውቁ አብረው መስራት የሚፈልጉ ሰዎችም ካሉ እንዴት ነው ከቤተክርስቲያን ጋራ የምትሰሩት? አመሰግናለሁ። ከቤተክርስቲያን ጋራ የምንሰራው አሁን ግሎባል ዲሳይፕልስ በብዙ አብያተ ክርስቲያናት የሚታወቅ ስለሆነ እነሱ ናቸው ወደኛ የሚመጡት። ሌላ ጊዜ ግን እኛ እንሄዳለን ወደ እነሱና ራያችንን እናካፍላለን፣ ተልኳችንን እናካፍላቸዋለን። 3 ወይም ከዛ በላይ የሆኑ አጥቢያ ቤተክርስቲያናትን አጣምረን እነሱ በአካባቢያቸው በቅርብ ያለውን በወንጌል ያልተደረሰውን ህዝብ እንዲደርሱ ነው የምናደርገው እና ከቤተክርስቲያናት ጋር ስንሰራ በ3 መንገድ እንሰራለን። የመጀመሪያው የግሎባል ዲሳይፕልስ ትሬኒንግ ይባላል፣ GDT ይባላል። የዓለም አቀፍ ደቀ መዝሙርነት ስልጠና ነው። ይሄም ያተኩረው ለ11 ቀን ነው የሚሰጠው ይሄ ስልጠና። እነዛ የተጣመሩ ቤተክርስቲያናት የራሳቸው አደረጃጀትን ተከትለው የሚያዋቅሩት አካል አለ። እነሱ ደግሞ ከመካከላቸው አንድ ሰው ይመርጡና ለኛ ይልኩልናል። ያንን አንድ ሰው እኛ ለ11 ቀን አሰልጥነን መልሰን እንልካለን። ያ አንድ ሰው 15 ደቀ መዝሙር አድራጊ ተላኪዎችን በማሰልጠን ይልካል ማለት ነው እና ለ11 ወር ይልካል። ለ20 ቀን ያሰለጥናቸዋል። በዚህ መንገድ ወዳልተደረሰው ህዝብ ሰዎችን ይልካሉ ማለት ነው ቤተክርስቲያናት። ሁለተኛው የምንሰራው የአነስተኛ ስራ ፈጠራ ስልጠና ነው። ይሄ የአነስተኛ ስራ ፈጠራ ለተላኩ የቤተክርስቲያን ተካይ ደቀ መዝሙር አድራጊዎች ነው። ምንድነው? አገልጋዮች ከተላኩ በኋላ ያው ተልኮ ስለሚቀጥል በሚቀጥለው ዓመት ስለሚላክ እነዚህ ሰዎች ራሳቸውን በራሳቸው እየሰሩ እንዲችሉ ልክ የጳውሎስን መንገድ ተከትለው ጳውሎስ እነዚህ እጆቼ ለእኔና አብረው ለሚያገለግሉት አያንሱም ነበር እንዳለ ሳይጠብቁ ቤተክርስቲያንን ድጋፍ ሳይፈልጉ እየሰሩ ባለቤቶቻቸው የራሳቸው ሊሆን ይችላሉ፣ እጃቸው ላይ ባለው በማንኛውም ችሎታ ሊሆን ይችላል፣ ያላቸው እውቀት ሊሆን ይችላል፣ የትኛውም ነገር እየሰሩ እንዲያገለግሉ እናስተምራለን። የአነስተኛ ስራ ፈጠራ SBD ይባላል። ይሄ ስልጠና እነሱን መደገፍ ብቻ ሳይሆን ምሳሌ ሆነው በአካባቢው ላይ ተጽዕኖ እንዲፈጥሩ በስራ ምሳሌ እንዲሆኑ ያደርጋል። ይሄ ስልጠና እና ይሄ አገልግሎት ደግሞ ምን ያደርጋል? ዝግ ቦታዎች አሉ፣ ወንጌላዊ የማይገባበት ሚስዮናዊ የማይገባበት ዝግ ቦታዎች አሉ። እዛ ዝግ ቦታዎች ላይ
እነዚህ ሰዎች አገልግሎታቸውን ይዘው እንዲገቡ ስራቸው መንገድ ይሆንላቸዋል። ሶስተኛው ቤተክርስቲያናት እየተደራጁ እየተብዛዙ ሲሄዱ ሚስዮናዊ መሪዎች ያስፈልጓቸዋል። እውነተኛ ደቀ መዝሙር የሆኑ መሪዎች ስለሚያስፈልጓቸው መሪዎችን የማጎልበት ስልጠና ደግሞ እንሰጣለን። የአነስተኛ ስራ ፈጠራና የመሪነት ስልጠና 8 ቀን ነው እኛ የምናሰለጥነው። እነሱ ግን ሄደው ለ4 ቀን የአነስተኛ ስራ ፈጠራ ለቤተክርስቲያን ተካዮች ይሰጣሉ። የሊደርሺፕ ስልጠና ግን እስከ 6 ወር እስከ ዓመት ድረስ ይፈጃል። 40 ሰዓት የማሰልጠን ኃላፊነት አለባቸው። በጣም የተዘጋጁ በደንብ ያደገ ማቴሪያሎች በእነዚህ ሁሉ አሉ ማለት ነው እና ቤተክርስቲያን በሁሉ አቅጣጫ እንድትጠቀም ድጋፍ ያደርጋል። ቅርብ ጊዜ ደግሞ የቤተክርስቲያንን የአምልኮ መሪዎች፣ ኳየሮች እየደገፍን እያሰለጠንን እንገኛለን። ከሁሉ በላይ ግሎባል እንደምታውቀው ጸሎት ላይ ትኩረት ይሰጣል። ጸሎት ላይ እናተኩራለን። ይሄ ታላቅ የወንጌል ስራ ያለ ጸሎት ስለማይሰራ ጸሎት ላይ እናተኩራለን። እያንዳንዱ መርሃ ግብር ከጀርባው የጸሎት የማላጅ ቡድን እንዲኖረው ስልጠናዎችና ድጋፎች እናደርጋለን። እነዚህ ሰልጥነው የተላኩ ሰዎች ደግሞ አንዴ ሰልጥነው ልከናቸዋል አንልም። ቢያንስ በወር 1 ጊዜ ደግሞ ሜንተር ይደረጋሉ። በፋሲሊቴተሮች ወይ በሜምበር ፕሮግራም ዳይሬክተሮች ሜንተር ይደረጋሉ እና እግዚአብሔር እናመሰግናለን። በዚህ ጊዜ መርሃ ግብራችን በመላው ኢትዮጵያ 600 ያህል ነው። ትልቅ ቁጥር ነው። እግዚአብሔር በብዙ እየባረከን እየረዳን ያለው። በጣም ጥሩ። እንግዲህ ወደፊት ጊዜ አመቻችተን በሰፊው የግሎባል ዲሳይፕልስን አገልግሎት የምናወራበት ጊዜ እናመቻቻለን። ምክንያቱም ዋናው የአማኞች ተልእኮ የወንጌል ተልእኮ ነው። ስለዚህ ከወንጌል ጋር የሚሰሩ ድርጅቶች ጋር ልምዳቸውንም ማካፈል ትልቅ ነገር ስለሆነ ወደፊት ሰፋ ያለ ፕሮግራም ይዘን እንቀጥላለን። ግን ዛሬ በዋናነት እንግዲህ እያከበርን ያለነው የጌታን ሞትና ትንሣኤ በዓል ነው። ይሄ ከበዓል ያለፈ ወይም የአንድ ጊዜ ክስተት ያልሆነ ነገር ግን የተወሰኑ ሰዎች የሚያገለግሉት አገልግሎት ብቻ ሳይሆን ለአማኞች ሁሉ የተሰጠ ነው። እንግዲህ እንደሰማነው መልእክት እነ መግደላዊት ማርያም የመጀመሪያውን የወንጌል ተልእኮ ትንሣኤውን በተመለከተ የመጀመሪያውን ተልእኮ ይዘው የሄዱ ሴቶች ናቸው። ከዚህ ተነስቶ እንግዲህ ሁሉም ሰው የዚህን የምስራች ቃል መናገር አለበት የሚል መጽሐፍ ቅዱሳዊ ሐሳብ አለ እና እንግዲህ እንደ አማኞች በዚህ ተልእኮ ውስጥ ምን ይጠበቅብናል? እያንዳንዱ አማኝ ምን ይጠበቅበታል? በተግባር ይህንን ተልእኮ ለመወጣት ምን ማከናወን እንችላለን? ለምሳሌ ተግባራዊ ሁኔታ ስንመጣ ሁሉ ሰው ወንጌል ይዞ ባይሄድም በገንዘባቸውም በጸሎትም የሚያገለግሉ አሉና እነዚህን ከሁለቱ አንጻር ይሄ ተልእኮ የሁሉ አማኝ ወይም በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ያመነ ሰው ተልእኮ ከሆነ ምን ይጠበቅብናል? በዓል አክብረን በልተን ጠጥተን የምናሳልፈው ብቻ ነው ወይስ ደግሞ ጌታ ኢየሱስ ክርስቶስ ራሱ የሞተበት ዓላማ የተነሳበት ዓላማ እኛ በዓል እንድናከብር ወይም ደግሞ ድነን እንድንቀር ብቻ ሳይሆን ትልቅ የወንጌል ተልእኮ ተሰጥቶናልና ከዚህ አንጻር የምታስተላልፊው መልእክት ቢኖር? ጌታ ይባርክህ። ዋና ነገር ነው። እኔ መስቀልን ሳስብ የኢየሱስን መስቀል ሳስብ የኃጢአትን ክብደት ነው የማስበው። ኃጢአት ምን ያህል ከባድ እንደነበረ፣ ምን ያህል አስጨናቂ እንደነበረ የኃጢአትን ክብደት ነው የሚያሳየኝ። የኢየሱስ ሞት የሚያሳየኝ የሰው ልጆች ኃጢአት ምን ያህል ከባድ እንደነበር፣ የኛ ኃጢአት ምን ያህል ከባድ እንደነበረ ያሳየኛልና ኢሳይያስ 53ም የሚነግረን ይህንን ነው። ቆሰለ፣ ተሰቃየ፣ ሞተ አይደለም የሚለው። እንደገና ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ይላል? እግዚአብሔር ዓለምን ሁሉ እንዲሁ ወዷልና ይላል። እግዚአብሔር ዓለምን ሁሉ እንዲሁ ስለወደደው አንድያ ልጁን ለዓለም ሁሉ ሰጥቷል። እኛ በከባድ እስራት፣ በጨለማ፣ በፍርሃት፣ በሞት ፍርድ ለነበርነው የሰው ልጆች ኢየሱስ ክርስቶስ መጥቶ ያንን የሚያህል ዋጋ መክፈል ስለነበረበት እርሱ በመምጣቱ ነፃ ወጥተናል። ከኃጢአትና ከሞት እስራት፣ ከሞት ባርነት ተፈተናል። የኢየሱስ ክርስቶስ ሞት ተራ ሞት አይደለም። ዓለምን ሁሉ ከጨለማ
ከኃጢአት ባርነት ከሞት ባርነት ወደ ዘላለም ሕይወት ወደ ብርሃን ያሻገረበት ታላቅ ስራ ነው። ስለ ፍቅሩ ሳስብ እኔ ፍቅሩ በበቂ ሁኔታ የገባኝ እንኳን አይመስለኝም። ኢየሱስ የሞተበት ያ ፍቅር፣ ያ ጥልቅ ፍቅር፣ ያ ታላቅ ፍቅር ከሰማይ ከክብር አምጥቶ መስቀል ላይ ያዋለው ያ ፍቅር እኔን እንኳን በበቂ ሁኔታ ገብቶኛል ብዬ አላስብም። በበቂ ሁኔታ ገብቶን ከሆነ ተግባራዊ ምላሻችን ለዚህ ፍቅር መኖር ነው፣ ለዚህ መስዋዕትነት መኖር ነው። ኢየሱስ የሆነ ድራማ ሊሰራ አይደለም የመጣው። የሆነ ቅድም እንዳልከው ታሪካዊ ክስተት ሆኖ በታሪክ የሚወራ ነገር እንዲሆን አይደለም። ሕይወት ነው፣ የዘላለም ሕይወት ነው። ኢየሱስ የሞተው ስለ ኃጢአተኞች ነው፣ መድኃኒት ለመሆን ነው፣ ከፍርድ ሊያወጣ ነው፣ ከዘላለም ሞት ሊያወጣ ነው። ከበዓሉ ጋራ አይወዳደርም። ኢየሱስ የከፈለው ታላቅ ነው፣ የሆነው ታላቅ ነው። ስለ መብላት ስለ መጠጣትም አይደለም፣ ስለ ዘላለም ሕይወት ስለሆነ የገባው ሰው የኢየሱስ እውነተኛ ደቀ መዝሙር ነኝ የሚለው ሰው የትንሣኤ ዕለት ብቻ አይደለም ኢየሱስን ማሰብ ያለበት። በእያንዳንዷ ቀን በእያንዳንዷ ሰዓታችን ውስጥ በምህረት እንደሚኖር ሰው፣ ምህረት እንደተቀበለ ሰው የኢየሱስን ፍቅር በማንጸባረቅ ነው። የኢየሱስን ሞት ተሸክመን በመኖር ነው። ኢየሱስ የጠራን ለሱ ስለሆነ ማንም ከኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀል ተሸክሞ ዕለት ዕለት ይከተለኝ። የተጠራ ነው ኢየሱስ ክርስቶስን ለመከተል ነው። የሚከተል ሰው ደግሞ ዕለት ዕለት መከራውን በሕይወቱ እያሳየ ፍቅሩን በሕይወቱ እያሳየ በንጽህናና እግዚአብሔርን በመፍራት በመታዘዝ የሚኖርበት ሕይወት ነው። ክርስትና ሃይማኖት አይደለም። ብዙ ሰው እንደሚለው ክርስትና ሕይወት ነው። ሕይወት ደግሞ ከኢየሱስ ጋር ካለ ህብረት የሚገኝ ነው። ደቀ መዝሙርነት ኢየሱስን መከተል በመከራም በደስታም ጊዜ መከተል ነው። በማግኘትም በማጣት ጊዜ መከተል ነው ስል ምንድን ነው? ሙሉ ፈቃድንና ሙሉ ሀሳብን ለእግዚአብሔር በማስገዛት ነው። ጌታ ምን ይጠይቀናል? በዚህ የትንሣኤ ጊዜ ምን ይጠይቀናል ከተባለን ለደቀ መዛሙርቱ እንዳላቸው ምስክሮቼ ይሁኑ ነው። ምስክሮቼ ይሁኑ ለማን? በኢየሩሳሌም፣ በይሁዳ፣ በሰማሪያ ከዛ ደግሞ እስከ ምድርም ሁሉ ዳርቻ ምስክሮቼ ይሁኑ። ምስክር እንዴት ይኖራል? ምስክር እንዴት ይኖራል ካለን ምስክር ስለሚመሰክርለት ስለዛ አካል በመረዳት በመኖር ያንን ህይወት በማንጸባረቅ በቃልም በመተግባርም በማሳየት ነው የሚኖረው። ስለ ኢየሱስ ደቀ መዛሙርት ሲናገሩ በዛ በኤማውስ መንገድ እየተንገላቱ ሲሄዱ ተስፋ ቆርጠው እየሄዱ እያሉ ጠየቃቸው ኢየሱስ በመካከላቸው ሆነና ምንድን ነው ያላቸው? ስለምንድን ነው የምታወሩት? አልሰማህም እንዴ? በቃልና በስራ ብርቱ ስለሆነው ስለ ናዝሬቱ ኢየሱስ አልሰማህም? እሱ እኮ ሞቷል። ግን እነሱ በቃል ብርቱ ነበር፣ አስተማሪ ነበር፣ ሰባኪ ነበር፣ መስካሪ ነበር። ከዛስ በተግባርም ብርቱ ነበረ። ስብከቱን፣ ትምህርቱን፣ እምነቱን ህይወት ሆኖ ደግሞ ሕያው ሆኖ አካል ለብሶ የሚኖር ሰው ነበረ። አማኝ ኢየሱስን እከተላለሁ የሚል ሰው ከንግግርና ከቤተ ክርስቲያን አባልነት ከአገልጋይነት ባለፈ ሌሎች ሰዎች እንደሚሉት 67ኛ መጽሐፍ በመሆን የሚነበብ ህይወቱን ስለ ኢየሱስ በመኖር ማሳየት አለበት። የኢየሱስ ፍቅር ይህንን ይጠይቀናል ብዬ እኔ በግሌ አምናለሁ። በጣም ጥሩ ነው። እንዲሁ ካነሳሽው አንድ ነገር ልበልና እንደው የምትይው ነገር ካለ መልእክቱ ምስክሮቼ ይሁኑ ነው። ግን በዚህ ዘመን ከምስክርነት ይልቅ ጥብቅና ላይ ያተኮርን ይመስላል። እንዴት ታይዋለሽ? ምክንያቱም ጥብቅናው ላይ ስንቆም ምስክርነቱን ይዘተው ነው ስለሆነ ትንሽ አጠር ያለ ነገር ብትይ። ሰዎች ከምንናገረው ነገር ይልቅ የምንሆነውን ነገር ይበልጥ ያያሉ። ነጮቹ ምን ይላሉ? ከምትናገረው ይልቅ የምትኖረው ኑሮ ጮክ ብሎ ይሰማኛል ይላሉ። የሚነበብ መጽሐፍ ነን ብለንም ስንል እኔ አደንቃለሁ በየአደባባዩ የሚደረጉ ነገሮችን። ግን ደግሞ በመኖር ብናሳይ ኢየሱስን የበለጠ ድምፅ አለው። ከሙንታርቧችን፣ ከጫጫታችን፣ ከጨዋታችን በላይ ያ ቅናት ሊሆን ነው። ጥሩ ነው።
ግን የሰው ቅናት ደግሞ እግዚአብሔርን ጽድቅ እንደማይሰራ መጽሐፍ ቅዱስ ይናገራል። ስለዚህ የጽድቅ ኑሯችን ብዙ ሰዎች ላይ በጎ ተጽዕኖ ያሳድራል ብዬ አምናለሁ። እኛ የምንጮህ ሰዎች፣ የምንናገር ሰዎች ጎረቤቶች አሉን፣ ዘመዶች አሉን፣ አብረናቸው የምንኖር ወዳጆች፣ ጓደኞች፣ ቤተሰቦች አሉን። እነሱ ስለኛ ምን ይላሉ? እነሱ የኛን ህይወት አይተው ልከተል ኢየሱስን፣ አንተ ወደምትሄድበት ውሰደኝ፣ አንቺ ወደምትሄጂበት ውሰጂኝ፣ አንቺ የገባሽን ነገር ግለጭልኝ ካሉ ኢየሱስን እየኖርነው ነው፣ እያሳየነው ነው። ስለዚህ ምስክር መሆን፣ አዎ በቃል እንመሰክራለን፣ ደግሞ በተግባርም ልንመሰክር ይገባል። ኢየሱስ የጠራን በህይወታችንም እሱን እንድንሸት ስለሆነ። እሺ፣ በጣም አመሰግናለሁ። እንደው በመጨረሻ በአጭር ቃል ይህንን ትንሣኤ በዓል አስመልክቶ ምኞትሽን ለተመልካቾቻችን ብትገልጪ፣ ደግሞም የምትይው ሀሳብ፣ የማጠቃለያ ሀሳብ ካለ እድል እሰጥሻለሁ። አመሰግናለሁ። እሺ፣ አስቀድሜ እድል ስለሰጣችሁ እናንተን አመሰግናለሁ። ውድ ወዳጆች፣ የኢየሱስ ክርስቶስ ቤተሰቦች፣ ቤተክርስቲያናት፣ አብያተ ክርስቲያናት ሁሉ የኢየሱስ ክርስቶስ የጌታችንን የመድኃኒታችንን የትንሣኤ መታሰቢያ በዓል ስናከብር ስናስብ የኢየሱስን ፍቅር በጥልቀት እንድናስብ፣ እሱ የከፈለውን ዋጋ በጥልቀት እንድናስብ፣ ከመብላት ከመጠጣት ባለፈ በማሰብ እርስ በርሳችን በፍቅር እንኖር፣ በመከባበር በመደማመጥ በመስማማት አንድ አካል ውስጥ እንዳለ ብልቶች እንድንኖር ትንሿ እህታችሁ አሳስባለሁ። ደግሞም ይህንን በዓል ስናከብር ዙሪያችን ያሉትንም ሰዎች እንድናስብ፣ ድሆችን እንድናስብ፣ በሆስፒታል በእስር ቤት ያሉትን ሰዎች እንድናስብ፣ የፍቅር መገለጫ ስለሆነ ኢየሱስ ቢሆን በዚህ ምድር ያለ በሽተኞችን ይጎበኝ ነበር፣ እስረኞችን ይጎበኝ ነበረ፣ ያገለግላቸውም ነበርና በዚህ ትንሣኤ በዓል በቤታችን ከምናደርገው ባሻገር ባለን ነገር ሌሎች እንድናገለግል እየጠየኩኝ የግሎባል ዲሳይፕልስ ቤተሰቦች ሁሉ፣ አገልጋዮች፣ ፓርትነሮች፣ ፋውንዴሽን ሜምበር አባላት እግዚአብሔር ይባርካችሁ ከኛ ጋራ ወንጌልን ስለምታገለግሉ። ይህ የትንሣኤ በዓል ብዙ ፌስታ የምናደርግበት ሳይሆን የኢየሱስን እውነት ለብዙ ሰዎች የምንገልጽበት የምናሳይበት፣ ኢየሱስ በእውነት ደስ የሚሰኝበት፣ ሞቱንና ትንሣኤውን በማሰብ ህይወታችንን ለሌሎች የምንቆርስበትና የምናሳይበት እንዲሆን እመኛለሁ። ለመላው የኢትዮጵያ ህዝብ፣ በክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓል። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ኢትዮጵያን ሰላሟን ያብዛ። እግዚአብሔር ይባርካችሁ። በጣም አመሰግናለሁ መስከረም። ተመልካቾቻችን እንግዲህ ከእህታችን ከመስከረም ጋር የነበረን ቃለ ምልልስ ይህን ይመስል ነበር። እንግዲህ የወንጌልን አገልግሎት በተግባር እያሳዩ ካሉ ወንድሞች እናቶች መካከል እህት መስከረምም አንዷ ነች። ምናልባት በኢትዮጵያ ሀገር ውስጥ ወይም በኢትዮጵያ ውስጥ ከሄደችባቸው ስፍራዎች ይልቅ ያልሄደችባቸው ስፍራዎችን መናገር ይቀላል ብዬ አስባለሁ። ለወንጌል አገልግሎት ራሷን የሰጠች የቆረጠች እና ደግሞ ብዙ ምስክርነት ያላት እህት ነች። ወደፊት እግዚአብሔር ቢፈቅድ በሰፊው ስለነዚህ አይነት አገልግሎቶች እናወራለን። አብራችሁን ስለነበራችሁ እናመሰግናለን። ቀጣዩን ፕሮግራሞቻችንን ተከታተሉ። የጌታ የኢየሱስ ክርስቶስን ሞትና ትንሣኤ ስናስብ እርሱ የሞተለትንና የተነሳለትን ዓላማ እንዳንረሳ፣ ለኃጢአት በመሞት እና ለጽድቅ በመኖር የጌታን ፈቃድ እንድንፈጽም የትንሣኤው ኃይል በሕይወታችን እንዲታይ መልእክታችን ሲሆን መልካም ትንሣኤ እያልኩኝ የጌታ ሰላም ከእናንተ ጋር ይሁን።